ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ሰሞኑን ጉድ ታምረ ማርያም መቅድሙ ላይ በእመቤታችን ምክንያት ማን ተፈጠሩ ይላል። ፍጥረታት ተፈጠሩ። ስለ ሰው ፍጥረታት ተፈጠሩን ለመረዳት ግን ወደዚህም ሳንመጣ እግዚአብሔር ራሱ በቅዱሳት መጻሕፍት ውስጥ የገለጠልንን ይዘን ለመረዳት ስንሞክር ኋላም እናነሳዋለን። የፈጠራቸውን ፍጥረታት ሁሉ ለማን ነው ግዛ፣ ንዳ፣ ብላ፣ ጠጣ ያለው? ለማን ነው? ፍጥረታት ለሰው ተፈጠሩ። አሁን ይሄንን ምንም ሳትናገሩ ዝም ብላችሁ መጽሐፍ ቅዱስን ክፈቱና ቆላስይስ 1:15ን ሄዳችሁ ክፈቱ። እንደዚህ አይነት ዲጂታል ተረት ይናገራሉ። መጽሐፍ ቅዱስ በዞረበት እኮ ዞሮ አያውቁም። እኔ እስከዚህ ድረስ ምን እንደሚማሩ ምን እንዳስተማሩ ግራ ነው የሚገባኝ። መጽሐፍ ቅዱስ እንደዛ አይናገርም። ሄዳችሁ ይሄንን ቦታ ማንበብ ትችላላችሁ። ውሸት ነው፣ ውሸት፣ ምንም ነገር የማይጨመር ውሸት። እግዚአብሔር ይመስገን ትውልድ እየነቃ ነው። ስሙ ይሄንንም ለቤታችን ስግደት ይገባል የሚል ጥቅስ አምጡ ይላሉ። አይሰገድም የሚል ቢኖር ኑሮ እናመጣ ነበር። መልሱ አጭር ነው። ወደፊትም ወገኖች ክርስቲያኖች ለእመቤታችን፣ ለመላእክት፣ ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት፣ ለስዕሉ፣ ለመስቀሉ እስቲ ስገድ የሚል አምጣ ብለው ከጠየቋችሁ አትስገድ የሚል ስለሌለ ተቃራኒ ሲኖር ነው እኮ ስገድ የሚላል። ወንጌልም አትስገድ አይልም፣ ግብረ ሐዋርያትም አትስገድ አይልም። የጴጥሮስ መልእክትም የዮሐንስ መልእክትም የያዕቆብ መልእክትም ራዕየ ዮሐንስም አትስገድ አይልም። ስለዚህ ስገድ የሚል እኮ የሚጻፍ አትስገድ የሚል ሲኖር ነው። ስለዚህ አትስገድ የሚል ስለሌለ ስገድ የሚል አምጣ ብሎ መከራከር ይሄ እንዲሁ ዝም ብሎ የማጭበርበር ጥያቄ ነው። እስከዚህ እድሜ ድረስ እንደዚህ አይነት ውሸት እያወሩ ስንት ሰዎችን ወደ ሲኦል ሸኝተዋል ማለት እኮ። ትላልቅ ሰዎች ናቸው የሚያወሩትን ነገር አያችሁ። ምን አንብበው ምን እያስተማሩ ነው እስካሁን የቆዩት? ይሄ ነገር ጥያቄ እየፈጠረብኝ ነው። ይህንን ትምህርት ለዘመናት የሰሙ ሰዎች የት እንደሚሄዱ ምን እንደሚሆኑ አስቡ። እግዚአብሔር ሆይ ከስንት አይነት ጉድ ነው ያዳንከን። አትስገዱ የሚል ቦታ የለም። ስለዚህ ከሌለ ምን ችግር አለ? እንሞክር ነው የተባለውን እንቀበል። ራዕይ ምዕራፍ 22 ቁጥር 8 እና 9 ሄዳችሁ አንብቡ። ሰው እኮ አይደለም የሰማይ መልአክ ራሱ ለእግዚአብሔር ስገድ እያለ እዚህ ጋር ደግሞ ያልተጻፈውን ለሰው ለመስገድ እንዴት እንደሚያመቻቹ ወደ ሰውን ለማዞር እንዴት እንደሚያሳዝን። እኔ እስከዚህ እድሜ ድረስ ምን እያስተማሩ ይሄን እድሜ እንደቆዩ እኔ እንጃ። የስንት ሰው ህይወት ወደ ሲኦል ተሸኝቶ እንደሆነ መቼም በዚህ ንግግር ሰው ከጌታ ኢየሱስ ጋር ተገናኝቶ አይኖርም። ተረት አፈ ታሪክ። ኢየሱስ ህይወት ይሰጣል። ከዚህ ጉድ አስማልጦናል። ክብር ለኢየሱስ ይሁን። ኑ ወደ ኢየሱስ እናንተም አምልጡ። ህይወት ነው ኢየሱስ። ስሙ ይልንም እንጂ ክርስቶስ በመዋዕለ ሥጋዌው ራሱ አማላጅ ተብሎ አይነገርም። እንኳን አሁን ማለት ነው፣ እንኳን ካረገ በኋላ እንኳን በአብ ቀኝ ተቀመጠ ብለን ከመሰከርን ከርገት በኋላ ይቅርና ጊዜ ሥጋዌም ጊዜ በዚህ ምድር ላይ ሲመላለስ በመዋዕለ ሥጋዌው ጊዜ ራሱ በዚህ ምድር ሲመላለስ ራሱ አማላጅ ተብሎ አይነገርለትም። እነዛ ሁሉ በምን እንደሚጠቃሉት በቤዛነት በእርቁ ስር የሚካተቱት። እቺ በጣም መሰረታዊ ጉዳይ ከውስጣችሁ እንድታዋህዱ ስለፈለግን ነው ይሄን ያነሳነው። ግን ጌታ ኢየሱስ ክርስቶስ በምድር በሚመላለስበት ሰዓት ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ጀምሮ እንደምናገኘው አባቴን እናንተ አንድ እንደሆነ ከቃላቸው የተነሳ አንድ ይሆኑ ዘንድ ስለነሱ ለምንሃለሁ ብሎ አማልዷል። በምድር እያለ አንድ ጊዜ አማልዷል። በምድር እያለ በመስቀል ላይ ሆኖ የሚያደርጉትን ያቁምና ይቅር በላቸው ብሏል። ጊዜ ሥጋዌም ጊዜ በዚህ ምድር ላይ ሲመላለስ በመዋዕለ ሥጋዌው ጊዜ ራሱ በዚህ ምድር ሲመላለስ ራሱ አማላጅ ተብሎ አይነገርለትም። ባቢሎን በሳሉ የተጋጨ ነገር አይታያችሁ? ኧረ እንስማማ እንጂ በአንድ እንትን አንዱ ያማልዳል አንዱ ያማልድም። የተጻፈውን ላለመቀበል እኮ ነው ይሄ ሁሉ ችግር። ምንድነው? የተጻፈውን ላለመቀበል። እነሱ አበጃጅቶ አስተካክሎ ያስቀመጡት ተረት ስላለ ያንን ትውልድ እንድቀበል የለም። መጽሐፍ የምናገረው እንቀበላለን። መጽሐፍ ቅዱስ አማላጅ ነው ስለምን ይሄንን ደግሞ እኛ ተቀብለናል። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም።
ስሙኝንም ምንድነው እያደረገ ያለው? ላይ ዘይቱን ደፍቶ አኖይንትድ ነኝ፣ ቀጥሎ እኔን አታክ ማድረግ ከፈለክ አስቀድመ አኖይንቲንጉን ነው አታክ የምታደርገው ብሎ አምላክ ሊሆንብህ ነው፣ ሊሰለጥን ማለት ነው። እና ሞስት ኦፍ አሁን እኛ ኢትዮጵያ ውስጥ ያሉ ፓስተር፣ ሪቨረንድ፣ አፖስትል የሚባሉ ሰዎች ምንጫቸው እሱ ነው። የሱ ትምህርት የህይወት ስርዓታቸው ነው እንደሴም ነው ካየኸው ማለት ነው። አሁን ግን ወደ መጽሐፉ ነት ስትመጣ ምንድነው አኖይንቲንግ? ራሱ ስፒሪት ነው እኮ አይደለ? ሆሊ ስፒሪት ነው፣ መንፈስ ቅዱስ ማለት ነው። ስለዚህ ሁላችን በክርስቶስ አካል ውስጥ መንፈስ ቅዱስን ተቀብለናል፣ አኖይንትድ ሆነናል። አያውን የአኖይንቲንግ አይዲያው እኮ ሰማንን ኤግዛልት ማድረግ አይደለም በብሉይ ኪዳን ቅርጽ ውስጥ እንዳለው። ያም ቢሆን ቀጥሎ ለእግዚአብሔር ፐርፐዝ እና አላማ ነው እንጂ ለግል ጥቅማቸው አልነበረም አኖይንት የሚደረጉት ማለት ነው። እና እዚህ ስደይትም ስትመጣ አኖይንቲንጉ ገብቷል። እግዚአብሔር በክርስቶስ ኢየሱስ የሰራውን ስራ ሪቪል የሚያደርግበት ኃይል ስለሆነ ነው። ምክንያቱም ኃይልን ሳትቀበሉ አትውጡ ነው የተባሉት፣ በእነሱ ጉልበት ነገር ስለማይሆን ማለት ነው። እና እኚህ ፐርሰኖች ግን ሊትራሊ ነገሩን ይጠመዝዙትና ለእነሱ እንዲሰራ ያደርጉታል። አየህ፣ እነሱ ሮንግ አካሄድ ሲኖራቸው አታክ እንዳታረጋቸው፣ ቀጥሎ የህይወታቸው ኩዌስችን ውስጥ ሲገባ ኮምፕሌን እንዳታረግና እንዳትጠይቅ ነው። አየህ፣ አምላክ ይሆኑብሃል። ቀስ ብሎ ይህንን እያስተማረ በልብ ላይ ወንበር ይሰራና ይቀመጣል ማለት ነው። ስለዚህ ወደ መጽሐፍ እውነት መመለስ አለብን። አየህ፣ የመጽሐፍ እውነት ሁሉም አኖይንትድ እንደሆነ ነው። ለዛ ነው ዮሐንስ እናንተ ግን ከቅዱሱ ቅባት ተቀብላችኋል፣ ማንም ሊያስተምራችሁ አያስፈልጋችሁም ይላል። አየህ፣ ቃሉን ፐርሰናሊ ልታውቅ ይገባል። ፐርሰናሊ ከአምላክ ጋር ፌሎሺፕ ሊኖር ይገባል። ካልሆነ ግን እንዳልኩ ማኑፑሌት ትደረጋለህ፣ በብዙ ነገር ማኑፑሌት ትደረጋለህ። ስለዚህ መንቃት ይሁንልን። ጸጋና ሰላም ይብዛላችሁ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙ ያለን እኮ ይሄ እኮ ያለን አይባልም። ይሄ እዚህ ውስጥ ያለው እሱ ነው ያለን ብላችሁ የተደላደላችሁበት። እንደዛ ሰውዬ ነፍሴ ወይ በእጭ አሁን አለው የሰውዬ በነጋታው እኮ ነው ወደ ያ የሌለበት ቦታ ተጠራ ማለት ነው። እሱ እኮ ይከዳል እኮ ይተዋሃል። ማን ነው ያለኝ? እርሱ ራሱ። ማን ነው ያለኝ? እርሱ ራሱ። ማ አልተውህም ከቶም አልለቅህም ያለው ምንድነው ያለኝ? እርሱ ራሱ። ደስ የሚል ቆንጆ መልክ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሞይንንም ቸርች አካባቢ መታወቅ፣ ዴት ማድረግ፣ የሆነ የትዳር ጓደኛ ማግኘት እኮ በጣም አሪፍ ነገር ነው። በጣም መልካም ነገር ነው። እንደውም ትክክለኛ ቦታው እዛ ቢሆን ታክሲ ውስጥ ታገኛት፣ ሶሻል ሚዲያ ላይ ከምታገኛት ስታመልክ፣ የሆነ ነገር አብራችሁ ቃል ሼር ስትደራረጉ ምናምን ስትተዋወቅ ሞር የሆነ ደስ ይላል። ግን ፐርፐዝሊ ስራዬ ብለ ሴቶቹም በሆነ የሰውነት ቅርጻቸው ወይም በሆነ አለባበስ ስታይላቸው ወንዶችን አትራክት የሆነ ለማድረግ ከመሞከር ወንዱም አበጥሮ ጸጉሩን ጺሙን አጎፍሮ ያቀንተን አይደለም በእውነት እኔ በጣም ምን ወፍ እና እንደዛ ፐርፐዝሊ ያንን ለማድረግ ስትሄድ ነው በቃ ችግር የሚፈጠረው እዛ ጋር ነውና እኔ አሁን ቸርች ለቀቂ ወጥቻ ካለው በቃ ሼፕ በሼፕ ቅርጽ በቅርጽ የሆነ እንደዚህ ተከፋፍቶ ምናምን ሲበዛብኝ የሆነት አልቻልኩ። ተነስቼ ነው የወጣሁት። በቃ ምንድነው ያልቻልኩ? ከፊት ለፊት የቆሙትን ሴቶች ነው ጡጣ ማምለክ አልቻልኩም። ትኩረት ፎከስ ማድረግ አልቻልኩም። በቃ እንዴ እንደ እግዚአብሔር ረተ ወንድማችን ነጭ ነው ተናገረውና እንደዚህ ትኩረት ለመሳብ የምትፈልጉ ሰዎች በቃ እውነት እኮ ነው። እናንተን ጌታን እናምልክ የሰው ትኩረት ለመሳብ የምትመጡ ሰዎች አላችሁ። አሁን ላንቺ ምን ይጠቅማል? ላንተ አሁን ምን ይጠቅማል? ሰው ጌታን እንዳያመልክ አንተን እያየ ብቻ እንዲወጣ ደረበ ጌታ በኢየሱስ ጥሩ አይደለም። ይሄ ደስ የሚል ቆንጆ መልእክት ነው። ስርዓት ያዙ። በቃ በተለይ እህቶቻችን እንደው ከሰማችሁ ክብር ለኢየሱስ። ደስ የሚል ቆንጆ መልእክት ነው። ኢየሱስ ያድናል። ስሙ ይልንም 3 የሰይጣን ክሩዝ ሚሳኤል የአይን አምሮት፣ የሥጋ ፍላጎት፣ የነፍስ ትምክህት። ከ3 እኮ ፈተና የለውም። ኢየሱስንም በዛ ነው ፈተነ። በሥጋ ፍላጎት ድንጋዩን ዳቦ አለ፣ በአይን አምሮት ዓለምን አሳየው፣ በትምክህት ከፎቅ ወርውር አለው። እንዴ ገለባብጠዋል እንጂ ዋናው እኮ ኮርስ ነው። 3ቱ ደጆች ተከፈቱለት። አየችው፣ መራቋ ተንጠባጠበ እኮ ማለት ግመጭኝ አላት ፍሬው። ውስጡ ደግሞ ክፉን ለማወቅ ጥበብ የተሰወረበት መሰላት። አሁን አንድ መድኃኒት ነበራት በእውነት እንደምንም ምራቋን ተዝረክርኮ
ልቧ ምቱም እየጨመረ ግን ስጋዋን በጥርሷ ነክሳ ትንሽ ብትቆይ ማታ ማታ ሁሌ እግዚአብሔር ያወራቸዋል። ፀሐይ ስታቆለቆል ሁሌ እግዚአብሔር አዳምና ሔዋንን ያወራል። አዳም ሔዋን ዛሬ ውሎ እንዴት ነው ይላቸዋል። ጌታው አትብሉ ያልከውን እኮ ሳየው ግመጩ የሚል ነው። ይገርምሃል። እባብ ደግሞ አትሞችም አለኝ እኮ ምን ይመስልሃል ብትለው አለቅ ልጅ ሆይ ሞት አለበት። ቢያምርሽን አደገኛ ነው ውሸቱ እንዳትነኪው ጸጋና ዕውቀት ይሰጣል። ምን ብታረግ ብትጸልይ እኮ ነው ማለት እግዚአብሔር ማናገር እኮ ማለት ይሄ ነው። ከባሏ ጋር ሆና በገባትም ባልገባትም ነገር ብታማክረው ትጠበቅ ነበር። ትዳርን የሚጠብቅ ታይም ማኔጅመንት የቃሉ ሙላት ብቻ ሳይሆን ጸሎት። በተለይ ባልና ሚስት አብረው የሚጸልዩ ከሆነ በቃ ቤታቸው አስተማማኝ ሴት ሆኗል ማለት። በየቀኑ ጸልዩ ማለት አይደለም። በእውነት እንደው በሳምንት አንድ ቀን 30 ደቂቃ የማይቋረጥ ጸሎት እንኳን ቢያደርጉ ያቺ ቤት ምንጭ የፈለቀባት ገነት ነች። ለብቻ ይጸልዩ ማለት አይደለም። ሁለቱ ጸለዩ ማለት አንድ ልብ ሆኑ ነው። ትርጉሙ ብዙ ነው። ተዋደዱ፣ ተቀባበሉ የሚል ሚኒንግ አለው። እና አንዱ ካሳዳደ ሁለት አይደለም የሚያሳድዱት። ካልኩሌሽኑ የሰማው ሌላ ነው። ሁለቱ 10 ሺህ ነው የሚላል ታውቃለህ። እና ሁለቱ አንድ ልብ ሆኖ ማንኛውም ቢጸልዩ የሚለው ለዚህ ነው። በአንድ ልብ አንድ መሆን ሰዎች ከሚቸገሩ እና አዳምና ሔዋን ስለ እባብ ስላመጣው ኬጅና ስላማረው ጥበብ ስለሚሰጠው ነገር እሺ አምነውበታል። ጥበብ ይሰጣል ብለው ለጊዜው የዋህ ሆኖ ቢያማክሩት አንዳንዴ 100% እርግጠኛ በሆንከውም ጉዳይ አምላክን ማማከር ከተለመድክ ከቋሪና ረግረግ ነው የምትለው። አንተ ያላየው ብዙ ጉድጓዶች አሉ። ሴጣን የተሰወረ የብርሃን መልአክ የሚለው ይሄ ነው። ግን ምስጢርን ሁሉ የሚገልጥ አምላክ በጸሎት ብታማክረው ቀስቶ ያገኘ። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ ይንንም ምን አይነት ሰባኪ ነው ይሄ ጴጥሮስ? እኛ ጴጥሮስ ያለው ላይ ቆሜ ነው የማወራው። ጴጥሮስ የመጀመሪያ ስብከት ነው ሸንጎ ፊት ድነት በሌላ በማንም አይገኝም ይላል። ጁዳይዘርስ ሕግን በመጠበቅ በተለያየ መንገድ ሪቹዋልስ በምንደጋግመው ስርዓት ሲሉ ኖ ድነት በሌላ ባይዘው አይሁዳውያን ናቸው። ጣዖት አምላኪ አይደሉም። ጣዖት አምላኪ አይደሉም። ከኢየሱስ ውጪ ግን የምንፈጸማቸው ስርዓቶቻችንና የምንጠብቃቸው ህግጋቶቻችን ያድናሉ ብለው ነው የሚያምኑት። ጴጥሮስ መጣና እንደዚህ እኛማ ማናመልከው ጉድ አለ እንዴ? አሕዛብ ነና። እንጨት ስናመልክ፣ ውሃ ስናመልክ፣ ዛፍ ላይ ስንንጠለጠል፣ ሰው ላይ ስንንጠለጠል፣ ጨርቅ ስናመልክ እማናመልከው ጉድ እኮ የለም። ለአይሁዳዊ ነው ባይዘው ይሄ የተሰበከው። ለእኛማ ተውት። እኛ ምን ማናመልከው ነገር አለ እንዳልለው እንጂ በእውነት እኮ ነው የምላችሁ። ስዕል ስናመልክ፣ የሆነ ነገር ቀርጸን ስናመልክ በጣም አስተካክለን ቁጭ አድርገን እሰግድለታለሁ እንላለን። አይገባውም ስትለው ያምልኮ አይደለም እንላለን። ምንኛ እንጂ ለኛማ ይሄ እኮ የኛ ነው። አይሁዳውያን እኮ ያዌን ነው ማመልከው ይልሃል። አንድ አምላክ አለ ኢየሱስ ክርስቶስ የሚባል የለም ይልሃል። አልቀበለው እና ሕግን እጠብቃለሁ፣ ስርዓቱን እፈጽምለታለሁ፣ በቀን 3 የማደርገውን አደርጋለሁ፣ እንበረከካለሁ፣ ድፍት ቀናላል። ጴጥሮስ እንደዚህ ያለ ድነት በሌላ በማንም የለም በምንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ አንድ ስም አለ። ጮክ በሉና ኢየሱስ ነው በሉ እስቲ። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።